ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ከምርጫ በፊት ሽግግር ይኑር፣ የፖለቲካ እስረኞች ይፈቱ፣ ጦረኛ አገዛዝ በቃን፣ በሀገራችን መኖርም መቀበርም አትከልክሉን። ለውጥ በትግል እንጂ በጥያቄና በደጅ ጥናት አይገኝም። መከላከያ ሰራዊት የአገዛዝ ሳይሆን የሕዝብ አጋር ሁኑ። ችግራችን በይስሙላ ምርጫ አይፈታም። ንጹሐንን መጨፍጨፍ ይቁም። የውጭ መንግሥታት የሕዝብ እንጂ የአገዛዝ አጋር አትሁኑ። ከኮሪደር ልማት በፊት ሰላምና ምግብ ይኑረን። አብይ የብሔራዊ ደህንነታችን ቁጥር 1 አደጋ ነው። ከሽግግር ባነሰ ሌላ መፍትሄ የሚፈታ ችግር የለንም። ፍርሃት፣ ዝምታና ግዴለሽነት በቃን። ሰላማዊ ሕዝባዊ እምቢተኝነት ይቀጣጠል። ወጣቶችን ለጦርነት ማፈስና መማገድ ይቁም። ትግላችን ለስልጣን ሳይሆን ለህልውና ነው። ልዩነታችን ውበት፣ አንድነታችን ኃይል ነው። ስንተባበር እናሸንፋለን። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በኦሮሚያ ክልል የአብይ አህመድን 8ኛ ዓመት በዓለ ሲመት አስመልክቶ የድጋፍ ሰልፍ ተካሂዷል። በአማራ ክልል ደግሞ የምርጫውን አጠቃላይ እንቅስቃሴና እንደዚሁም የአብይ አህመድ አገዛዝን በመቃወም በበርካታ የአማራ ክልል ከተሞች ሰልፍ መካሄዱ ነው ያገኘነው መረጃ የሚያመለክተው። በሌላ በኩል የአሜሪካ መንግስት በኢትዮጵያ የጉዞ ማስጠንቀቂያ ማውጣቱ ተገለጸ። አብዛኞቹ የኢትዮጵያ አካባቢዎች ዜጎች እንዳይንቀሳቀሱ ነው የአሜሪካ መንግስት ማስጠንቀቂያ የሰጠው። ከአዲስ አበባ በስተቀር አብዛኞቹ የኢትዮጵያ አካባቢዎች በሙሉና በከፊል የጸጥታ ችግር ስላለባቸው ዜጎች እንዳይንቀሳቀሱ የአሜሪካን መንግስት አስጠንቅቋል። የህዝብ ተወካዮች ምክር ቤት የኦሮሚያ ክልል መንግስት በአዲስ አበባ ስልጣን እንዲኖረው የሚያደርግ አዋጅ ማጽደቁ ተገለጸ። የኦሮሚያ ፍርድ ቤቶች በአዲስ አበባ በኦሮሚያ ተቋማት ላይ መብት እንዲኖራቸው የሚያደርግ ህግ እንደጸደቀ ነው የተመለከተው። መሰረት ሚዲያ ያገኘው መረጃ በአዲስ አበባ ከተማ አስተዳደር ጉዳዮች ጭምር የኦሮሚያ ፍርድ ቤቶች የሚመለከቱበት ሁኔታ በህግ የጸደቀ እንደሆነ ተመልክቷል። የኦሮሚያ የጸጥታ መዋቅር ኃይሎችም በአዲስ አበባ ስልጣን እንዲኖራቸው የሚያደርግ እንደሆነም ነው የተገለጸው። እነዚህንና ሌሎች ጉዳዮች እንመለከታለን። የዛሬውን የአንከር የውይይት ፕሮግራም እንድትከታተሉ እንጋብዛለን። ኢንጂነር ይልቃል ጌትነት ከእኛ ጋር አብሮ ይቆያል። ዝግጅታችንን በመከታተል አብራችሁን እንድትቆዩ በድጋሚ ግብዣችን ነው። መልካም ጊዜ። ተነስተን ኢንጂነር ይልቃል። ሰላም መሳይ፣ እንደምን አለ? እንዴት ሰነበትክ? ደህና ነኝ እግዚአብሔር ይመስገን። አንተ እንዴት አለ? አለሁ ደህና ነኝ። ቶሎ ተገናኘን። አሁን ያው እንግዲህ ነገሮች እየፈጠኑ እየመጡ ነው። ምናልባት ባለፈው ሳምንትም ስንገናኝ የዚህን አገዛዝ ዕድሜ ከ6 ወር ብዙም አይበልጥም ብለ በብልጽግናው መንደር ትንሽ ጫጫታ ተፈጥሮ ነበረ። በየጊዜው እንደዚህ ቀነ ገደብ ታስቀምጣላችሁ፣ ግን አብይ አህመድ ይኸው እድሜ ቀጥሎለት እስካሁን አለ ብለው ሲገልጹ የሰማውበት አንድም የብልጽግናው መንደር አንድ ውይይትን እንደዚህ ተከታትያለሁ። ለማንኛውም ነገሮች እየፈጠኑ ነው። ኢንጂነር ይልቃል፣ ቀደም ሲል በመግቢያ የገለጽኳቸው የተለያዩ ርዕሰ ጉዳዮች አሉ። እንደው ያልከው 6 ወርም ከዛ በፈጠነ በ3 ወር ሊሆን ይችል ይሆን? ነገሮች እየፈጠኑ ናቸው። አዎ መሳይ፣ እንግዲህ አንድ ነገር ሲመጣ የራሱን ሞመንተም ይዞ ይመጣል። ሁለተኛ ነገር ደግሞ እንደተባለው አንድ ስርዓት በትክክል በዚህ ቀን ያልቃል ብሎ ለመናገር አንዳንድ የማህበራዊ ሳይንስ ነገር ሆኖ 2 እና 2 4 ባይባልም በብዙ መመዘኛዎች አንድ ስርዓት ጥንካሬ ያለው ወይም ደግሞ ጥንካሬ የለውም ተብሎ የሚለካባቸው ምክንያቶች ምንድናቸው ተብሎ ሲል ነውኛ ስርዓቱ ወድቋል አልወደቀም ብለን ምንናገረውና አብዛኞቹ አሁን አንተ ያልከው አብይ እስካሁን አለ ብለው የሚሉት
ለአንድ ስርዓት መኖርና የስርዓት መርጋት መዘኛዎች ምንድናቸው? የስርዓት መላላትና መውደቅ ደግሞ መለኪያዎች ምንድናቸው ብለው ቢያስቡ ዝም ብሎ ስልጣን ላይ መቀመጥንና ማምሻም እድሜ ነው ብለው ዝም ብሎ ከፖለቲካ ሳይንስ ውጭ በሆነ ሁኔታ አብዮቱ መግባቱን አውሮፕላን ተሳፍሮ አንድ ሀገር መሄዱን አንድ ቦታ ላይ ስብሰባ ማድረጉን እንደመኖር ከቆጠሩት ልንግባባ አንችልም እና አንድ ስርዓት የማስፈጸም አቅሙ ምን ያህል ነው? በአገሪቷ ላይ ሙሉ ቁጥጥር አለው ወይ? በአጠቃላይ እንደነው የህዝብ ተቀባይነት ላይ ያለው ሁኔታ ምንድነው? ኢኮኖሚው ምን ይመስላል? ፖለቲካው ምን ይመስላል? ዲፕሎማሲው ምን ይመስላል? እነዚህ ነገሮች ወስደህ ስትደምርና ስትቀንስ እዚህ ሀገር በየጊዜው እንደምንሰማው አሁን የመንግስት ተቀባይነት ኦፒኒየን ፖል እየተባለ በየጊዜው ይወጣል እንደምታየው የህዝብ አስተያየት ማለት ነውና የሚቀጥለው ምርጫ የፕሬዝዳንት ትራምፕ መንግስት አያሸንፍም እየተባለ ሲተነበይ በተለያዩ መንገዶች ቃል የገባቸውን ነገሮች በምን ያህል ፈጽሟል ምን ያህሎቹን አልፈጸመም ተብሎ ነው የሚባለውና አሁንም እኛ ሀገር ያለው ነገር ሀገሪቷ በጦርነት እየታመሰች ነው በአገሪቷ ላይ ሙሉ ቁጥጥር የለውም በአብዛኛው ቦታዎች ላይ በትጥቅ ኃይሎች ተወስዶበታል የዛሬውን ባለ ሹመቱን በተመለከተ በአማራ ክልል የሚደረጉ የህዝብ እንቢተኝነት ሰልፎችን ባየ ጊዜ ከዛ ደግሞ በተጨማሪ በእንቅርት ላይ ጆሮ ደግፍ እንደሚባለው ሆኖ አሁን ሰሞኑን በሚድልስት ገልፍ ላይ ያለው ጦርነት የፈጠረው ነገር በማዳበሪያና በነዳጅ ምክንያቶች ያለው እና ከነዛ ጋር ተያይዞ በሚመጣው የትራንስፖርት እና አጠቃላይ የምግብ እህልንና የኑሮ ውድነትን በተመለከተ የተፈጠረው ችግር እንዳልከው እነዚህ ነገሮች ተደምረው ያብይን ግባተ መሬት የሚያፋጥኑ ሆነው ነው ማያቸውና እንዳልኩ እንግዲህ 3 ወር ይፈጃል 2 ወር ይፈጃል አንድ ሳምንት ይሆናል የሚለው በሂደት የሚታይ ሆኖ ግን ያብይ ቀናት ግን እየተቆጠሩ ነው የሚለውን በግልጽኝነትና በትክክለኛው መናገር ይቻላል መሳይ እንግዲህ ኢንጂነር ይልቃል ዛሬ ማነሳቸው ርዕሰ ጉዳዮች በመግቢያ ላይ እንዳነሷቸው ሁሉም በራሳቸው ትልቅ ክብደት ያላቸው ነው የትኛው ቀድሞ የትኛው ተከትሎ እንደሚመጣ አላቅም ሁሉም እንደየክብደታቸው በአገሪቱ ያለውን ሁኔታ አጠቃላይ የሚወስኑ ናቸው ለማንኛውም ነው ከአሜሪካ የማስጠንቀቂያ እንጀምር ሰሞኑን እንግሊዝ አንድ ማስጠንቀቂያ አውጥታ ነበር ዜጎቿ በኢትዮጵያ የሚያደርጉትን ጉዞ በተመለከተ በአብዛኛው አካባቢ መሄድ እንደማይገባ የሚገልጽ ማሳሰቢያና ማስጠንቀቂያ አውጥታ ነበር በተለይም በትግራይ ክልል በኦሮሚያ በከፊል በአማራ ክልል በቤኒሻንጉል በጋምቤላ በአብዛኛው የኢትዮጵያ ከጎረቤት ሀገራት ጋር በመትዋሰናቸው የድንበር አካባቢዎች ምንም አይነት የጉዞ እንቅስቃሴ እንዳይደረግ እንግሊዝ ገደብ ጥላ ነበር ወይም ደግሞ ማሳሰቢያ ምክር ሐሳብ ሰጥታ ነበር ለዜጎቿ የትላንቱ የአሜሪካ መንግስት መግለጫ ደግሞ ትንሽ ጠንከር ያለ ነው እውነት ለመናገር እኛ በመረጃ ደረጃ እንደዚሁ ወጣ ገባ የሚሉ አንዳንድ ጉዳዮችን ነበር ስንከታተል የነበረው በአሜሪካ መንግስት በኩል እንደወጣው ከሆነ ያልታሰቡ አካባቢዎች እንደው የጸጥታ ችግር የለባቸውም በአንጻራዊ መለኪያ የተረጋጉ ናቸው ምንላቸው አካባቢዎች ሳይቀር የጉዞ ክልከላ ነው አሜሪካ ያደረገችው እንደው ያለ መረጃ ተንቀሳቀሳለች ማለት አንችልም ከማንም በላይ ከአገዛዙ መሬት ላይ ካለው ባልተናነሰ መልኩ መሬት ላይ ያሉትን መረጃዎች ሰብስባ ለደህንነትም ለስለላም የምትጠቀም እንደሆነ የታወቀ ነገር ነው የአሜሪካው የጉዞ ማስጠንቀቂያ ግን ለየት ይላል ብዙ ነገር ይነግረናል ከአዲስ አበባ በስተቀር አዲስ አበባም ነገ ከነጎዲያ ሊፈነዳ የሚችል የህዝብ ተቃውሞ እንዳለ ጠቆም አድርጓል ግን ከአዲስ አበባ በስተቀር አብዛኛው የሀገሪቱ ክፍል በከፊልና ሙሉ በሙሉ የጸጥታ ችግር ስላለ ዜጎች በተቻለ አቅም እንዳይጓዙ ምክር ሐሳብ የሚሰጥ ነው ሶስተኛ ደረጃ ነው ከመጨረሻው አንድ ሲቀር ማለት ነው የመጨረሻው ፈጽሞ ክልከላ ነው የሚሆነው ይሄኛው ግን አይመከርም ከተቻለ ወደዛ ጉዞ አታድርጉ የሚል ማሳሰቢያን የተሰጠው ኦሮሚያ ክልል በከፊል ብዙ ቦታዎች ተጠቅሷል አማራ ሙሉ በሙሉ ትግራይ ሙሉ በሙሉ ቤኒሻንጉል ሙሉ በሙሉ ጋምቤላም እንደዚሁ በተመሳሳይ በሲዳማ ክልል በማዕከላዊ የኢትዮጵያ ክልል በደቡብ ምዕራብ የኢትዮጵያ ክልል በአራቱም የኢትዮጵያ የድንበር መውጫዎች የዜጎች ጉዞ የሚመከር አይደለም የሚል ነው እንግዲህ በአሜሪካ መንግስት በኩል የወጣው ማሳሰቢያ ማስጠንቀቂያ ኢንጂነር ይልቃል ይሄ ብዙ ነገር ይነግረናል እንዲህ ያለች ሀገር ውስጥ ነው እንግዲህ አብይ አህመድ ምርጫ አደርጋለሁ እያለ ያለው እንዴት አየው የአሜሪካንን ማስጠንቀቂያ የአሜሪካን ማስጠንቀቂያ አንድ በጣም በጥሩ ሁኔታ እንደ መልካም ትምህርት የወሰድኩት
በአብዛኛው የመንግስት አሰራር በተለይም የውጭ ጉዳይ ግንኙነት በአደባባይ የሚነገርና የማይነገር አለ። መንግስት እስካለ ድረስ እነዛ ነገሮች የሚሰራባቸው ፕሮቶኮሎችና በሁለት ሀገሮች ግንኙነት ዘንድ የውስጥ ጉዳይ ላይ ጣልቃ ያለ መግባት ጉዳይ ስላለ ብዙ ነገሮች በአደባባይ አይነገሩም። ያ አለመነገርን በአብዛኛው የኛ ሀገር ሰው አሁን በዲፕሎማሲው መንገድ ያልተሰራ ስራ አለ፣ ለአሜሪካ አልታወቀም፣ ዓለም አቀፍ ተቋማት እንደማያውቁ እንደዚህ ተብሎ በአብዛኛው የሚነገር ነገር ነበር አይደለ? አሁን ከዚህ የምንረዳው ግን የኢትዮጵያን ሁኔታ አሜሪካ ጓዳ ጉድጉዳው ድረስ ስፔሲፊክ ሁኔታዎች የእያንዳንዱን ኤሪያ ዩኒክነስ ሳይቀር ኦሮሚያ ውስጥ ያለው የስጋት ደረጃ በምን እንደሚገለጽ ሽብር የቱ ጋር እንዳለ ኤትኒካሊ ሞቲቬትድ የሆነ ግድያ የት ቦታ እንዳለ ወንጀልና አጠቃላይ የትጥቅ እንቅስቃሴ የቱ ቦታ እንዳለ እያንዳንዱ ቦታ ላይ ያለው የወንጀል አይነት የተለያየ ነው። ራሱ እዛ ጋር የጠቀሱበትን ሁኔታ ካየ ከዚህ የምትረዳው የአሜሪካ መንግስት የኢትዮጵያን ሁኔታ ጓዳ ጎድጓዳዋን ሁሉ እንደሚያውቀውና የማያውቁት ነገር እንደሌለ በትክክል መረዳትና ለዛ ደግሞ እርግጠኛ የሚያደርገን ነገር ነው የሰጡን ማለት ነው። ስለዚህ በአደባባይ ስላልተናገሩ የሆነ መግለጫ አቋም ወስደው ስላልገለጹ ወይም ደግሞ በተለያየ ቦታ የሚገልጹባቸው ሁኔታዎች ሞንሙነው ስለገለጹ በዲፕሎማሲ ንግግር በፕሮቶኮል በዛ መንገድ ስለሚገለጽ እንጂ ሁሉንም ነገር ዕውቀት እንዳላቸውና የኢትዮጵያ ሁኔታ ግንዛቤ በሚገባ እንዳላቸው በአጠቃላይም ከድጡ ወደ ማጡ እንደሆነ በደንብ እንደሚረዱ የሚያሳይ ነው። ሁለተኛ በዚህ ደረጃ መግለጫ የአሜሪካ መንግስት ይሄን ያህል በከፋ ሁኔታና አጠቃላይ ኢትዮጵያን በማዳረስ ሁኔታ መግለጫ ሲወጣ እኔ እስከማስታውሰው ድረስ በዚህ ደረጃ የሆነበት ጊዜ ያለ አይመስለኝም። አላስታውስም አትሊስት እና ይሄ የሚነግርህ የኢትዮጵያ ሁኔታ ከመቼውም ጊዜ በተለየ ሁኔታ አደገኛ ሁኔታ ላይ መሆኑን የሚያረጋግጥ ነው። ይሄን ደግሞ የአሜሪካ መንግስት ትልቅ መንግስት ነው። ደህንነቱ መዋቅሩ ያንን የማስፈጸሚያና የመሰብሰቢያ ዘዴዎቹ ሁሉና ያንን የሚያደርግባቸው የሰራተኞችና ዘዴዎችና ሪሶርሶች ሁሉ ያሉት ትልቅ መንግስት በመሆኑ በዛ ደረጃ የሚገለጽ ነገር እጅግ በጣም አሳማኝና አስተማማኝ መሆኑን በሌላ ወገን ደግሞ በአደባባይ አብይ 8ኛ ዓመቱን በሚያከብርባትና በለተቀኑ ላይ መሆኑ ደግሞ ይሄ ራሱን የቻለ ደግሞ በዲፕሎማሲ ያለው መልእክት ትልቅ ነገር እንደሆነ የሚያሳይ ነገር ነው። መሳይ ኢንጂነር ሊቃንዶ ከምርጫውም ጋር እናያይዘው አሁን በአማራ ክልል ወደ ኋላ ላይ የምናነሳቸው ተያያዥ ጉዳዮች ቢኖሩም በአማራ ክልል ምርጫው ሊካሄድ የማይችልባቸው ብዙ ነባራዊ ሁኔታዎች እያየን ነው። ዛሬ በትክክልም በአማራ ክልል ማን ነው የበላይነት ያለው ማን ነው አብዛኛው የአማራን ቀጠና የተቆጣጠረው ለሚለው በቂ ምላሽ ከማስረጃ ጭምር የቀረበበት ዕለት ነው። አሜሪካ በዚህ ደረጃ እንግዲህ ከአዲስ አበባ በ100 ኪሎ ሜትር ራዲየስ ርቀት ላይ ባሉ አካባቢዎች በሙሉ የሰላም ሁኔታ እጅግ አሳሳቢ ነው። በኦሮሚያ ክልል በራሱ ብዙ ዞኖች ነው የተጠቀሱት። ወለጋ ሁሉም ዞኖች ተካተዋል። ሌሎች አካባቢዎች በኦሮሚያ ጉጂ፣ ቦረና፣ የምዕራብ ሸዋ አጠቃላይ አካባቢዎች ደቡብ ሸዋ፣ ምዕራብ ሸዋ፣ ሰሜን ሸዋ፣ ምስራቅ ሸዋ ያልተጠቀሰ አካባቢ የለም። እነዚህ ሁሉ በሰላም እጦቱ እየተሰቃዩ እንደሆነ ተጠቅሷል። ስለዚህ ምርጫ የሚባለው ነገር ምንድነው? እስቲ የአሜሪካን የጉዞ ማስጠንቀቂያ ከምርጫው ጋር አገናኝተ እንዴት ተመለከተዋለህ? እንግዲህ ተመልከት፣ ምርጫ በራሱ ጊዜ ሰፋ ያለ እንቅስቃሴን የሚጠይቅ ነገር ነው አይደለም? ህዝብ መሰብሰብ አለበት፣ ሰላማዊ ሰልፍ መደረግ አለበት፣ ሐሳብህን ለማስተዋወቅ ያዳራሽና የአደባባይ ስብሰባዎች የምታደርግበት ሁኔታዎች ይፈጠራሉ። የመኪና ላይ ቅስቀሳ የምታደርግበት ሁኔታ አለና በገፍ አጠቃላይ የህዝብ ሞቢላይዜሽን የሚደረግበት ትልቅ አጠቃላይ ሀገራዊ ኢቨንት ሆኖ ሰፊ ንቅናቄን የሚጠይቅና ልዩ የጥበቃና የደህንነት ስራም የሚያስፈልግበት ህዝብም እንደ አጠቃላይ እንደ አንድ ሀገራዊ ፕሮጀክት ሆኖ በሙሉ እንቅስቃሴና ትልቅ ሞቲቬሽን ውስጥ የሚገባበትና ህዝብም አንዳንዴ አለፍ ሲል ወደ ስሜታዊነት ደረጃ ሁሉ የሚገባበት ሰዓት ነው አይደለም? ይሄ ትልቅና ሀገራዊ ፕሮጀክት ትልቅ የህዝብ እንቅስቃሴ እና ወሳኝ ሁኔታ በሚደረግበትና እንደ ህዝብና እንደ ሀገር በምንንቀሳቀስበት ሁኔታ
በሌላ ወገን ግን የአሜሪካ መግለጫ የሰጠው ግለሰቦች ለምታደርጉት እንቅስቃሴ የግል እንቅስቃሴ እንኳን አደጋ ላይ ይገባል ነው። እንግዲህ የአሜሪካ መንግስት መግለጫ አንድ ግለሰቡ ወጥቶ ለመግባት ትቸገራለህ፣ በሽብር ልትገደል ትችላለህ፣ በታጣቂዎች ልትገደል ትችላለህ፣ በወንጀለኞች ልትገደል ትችላለህ፣ በድንበር ጉዳይ ውስጥ ባለ ጉዳይ ምክንያት ልትገደል ትችላለህና እንደ አንድ አሜሪካዊ ዜጋ በዚህ ደረጃ ውስጥ እንቅስቃሴ አይመከርም ነው ያሉት። በግለሰብ ደረጃ እንግዲህ እንቅስቃሴ ማድረግ በማይቻልባት ኢትዮጵያ ውስጥ ምርጫን የሚያክል ስሜታዊና እንደ ሀገር ህዝባዊ ንቅናቄ የሚደረግበት ፕሮጀክት ማድረግ ይቻላል ወይ? ቀላል ጥያቄ ነው። ለግለሰብ አንተ መሳይ በግለሰብ ደረጃ አዋሳ ሄደህ ብትሄድ ምናልባት የአሜሪካ ዜግነት ካለ አልመክርህም፣ ትገደላለህ፣ ስለዚህ አትሂድ ከተባልክ የአንድ ፓርቲ አጠቃላይ አርማ ይዞና ህዝባዊ ንቅናቄ አድርጎ የአዳራሽ ስብሰባና የህዝብ ስብሰባ ለማድረግ እንዴት ብሎ ነው እንቅስቃሴ ማድረግ የሚችለው ማለት ነው? ግለሰብ ተሽሎክልኮ አንድ ጉዳይ ለመፈጸም ለመሄድ አደገኛ ነው በተባለ ሁኔታ ላይ የመንግስትንና ሀገራዊ ፕሮጀክትን ማስፈጸም በፍጹም የሚታሰብ አይደለም ማለት ነው። ስለዚህ ይሄ የሚነግርህ ነገር በአጠቃላይ ምርጫ የሚባለው ነገር አሁኑ ላይ ከክርክርም ባለፈ ነባራዊ ሁኔታዎች በራሳቸው የማይቻል እንዳደረጉትና አንድ ራሽናሊ የሚያስብና ምክንያታዊ የሆነ ሰው ሁሉ ምርጫ ብሎ ካሰበ የጤና መጓደል እንዳለበትና ከነባራዊ ሁኔታ የተፋታ መሆኑን የሚያሳይ ነው። ፖለቲከኛ መሆን፣ ተንታኝ መሆን፣ አዋቂ መሆን አያስፈልግምና ግለሰብ ተንቀሳቅሶ ለመስራት አይቻልም አንድ ቦታ እንዳትሄዱ ብሎ የአሜሪካ መንግስትን ያህል ነገር ማስጠንቀቂያ ከሰጠ አገራዊና ስሜትን የሚቀሰቅስ ምርጫን የሚያህል ነገር ውድድር ያለበት ማነሳሳትን ያለበትን ነገር ለማድረግ የሚያስችል ጸጥታ አለ ብሎ እዚህ ውስጥ የሚገባ ሰው ካለ እኔ የጤና መጓደል ችግር ያለበት መሆን ብቻ ነው ያለበት መሳይ። እንግዲህ የአሜሪካ መንግስት የጉዞ ማስጠንቀቂያ ኢንጂነር ይልቃል እኛ ያው በአሜሪካ ደረጃ ስለቀረበ እንጂ በየቀኑ የምንዘግበው በየቀኑ መሬት ላይ ያለውን የጸጥታ ችግር አጠቃላይ ጦርነቱንም የዓለመረጋጋቱንም በማስረጃ በመረጃ እያደረግን ለኢትዮጵያ ሕዝብ ስናቀርብ ቆይተናል። አሁን የአሜሪካ መንግስት ያጋለጠው ይሄንን ነው። ለምሳሌ በደቡብ ኢትዮጵያ በብዙ ቦታዎች ላይ የሰላም ችግር እንዳለ በዚህ በአሜሪካ ማስጠንቀቂያ ላይ ተካቷል። በኮንሶ ዞን፣ በጌዲዮ ዞን፣ በደራሼ ዞን፣ በአማሮ ልዩ ወረዳ በእነዚህ አካባቢዎች በትጥቅ ትግል በመሳሪያ የተደገፈ ግጭት እንዳለ አመልክቷል። በቅርቡ አንዲት የብልጽግና ከፍተኛ አመራር ከኮንሶ ወደ አርባ ምንጭ ሲመጡ መንገድ ላይ የተገደሉት ዝም ብሎ አይደለም። እዛ አካባቢ ግጭትና የጦርነት ወይም ደግሞ የውጊያ አዝማሚያ መኖሩን የሚያመለክት ነው። ስለዚህ ተደብቀው ሸሽተው የሚችሉት አይደለም። ለማንኛውም ምርጫ ለማካሄድ የሚያስችል ምንም አይነት ሁኔታ እንደሌለ በብዙ መልኩ እየተገለጸ ይገኛል። እስቲ ዛሬ መጋቢት 24 ነው ኢንጂነር ይልቃል። ዛሬ በኢትዮጵያ ታሪክ አብይ አህመድ ወደ ስልጣን የመጣበት ዕለት ነው። በተለየ ሁኔታ በኦሮሚያ ክልል ነው የድጋፍ ሰልፍ ተደርጎ ባለ ሲመቱ የተከበረው። ለምን በኦሮሚያ ክልል ብቻ የሚለውን እናነሳለን። ግን ላንተ እነዚህ 8 ዓመታት ምንድናቸው? አብይ አህመድና የኢትዮጵያን የ8 ዓመት ጉዞ እንዴት ትቃኘዋለህ? እንግዲህ 8 ዓመቱ እንዳልከው በየጊዜው እንደምንዘግበው እንዳልከው አንተ አሁን በእያንዳንዱ ቀን በእያንዳንዱ ሁኔታ እኔ እናንተም እዚህ አሜሪካ ከመጣሁ ጀምሮ ኦልሞስት ለ2 ዓመት ተኩል በእያንዳንዱ ጊዜ የምንሰራው ስራ ነው። ችግር የሆነው የአብይ ደጋፊዎች አንድ መንግስት የሚወድቀውም ሆነ የሚሞተው በአንድ ቀን ጀንበር ሳይሆን በሂደት ከነበረበት ሁኔታ ቁልቁል እየሄደ የድጋፍ መሰረቱ ተሟጦ መጨረሻ ላይ ክንብል የሚልበት ሰዓት የተከታታይ ትግሎች ውጤት እንደሆነ ያሳያል ማለት ነው። ለምሳሌ የመሳይ አድማጭ ስፋት እየበዛ ከሄደ የአማራ ህዝብ እንቅስቃሴ አጠቃላይ በጠመንጃም ሆነ በሰላማዊ ትግል እየተደራጀና ግልጽ እየሆነ ከመጣ ከሌሎች ጋር እንዴት እንደሚሰራ እየታወቀ ከመጣ እነዚህ ነገሮች ሁሉ የሥርዓትን መውደቅ አጠቃላይ ማሳያ ናቸው እና በአጠቃላይ በ8 ዓመት ውስጥ የነበረው ሁኔታ የህዝብን የረጅም ጊዜ ትግል ውጤት በአንድ ወፈፌ በሆነ ሰውዬና ደመጋግ በሆነ ሰውዬ ተጠልፎ የሀገሪቷ ሁኔታ ሁሉ ከዛን ጊዜ ጀምሮ መከራ ይገባንበት ጦርነት፣ እልቂት፣ ረሃብ፣ የሃይማኖት ተቋማት
አጠቃላይ በኢትዮጵያ ውስጥ አሉ የሚባሉ የማህበረሰብ ትስስሮችን ሁሉ ለመበጣጠስ በንቃት የተሰራበት በኢኮኖሚና በኑሮ ውድነት ህዝቡ ስቃይ ውስጥ የገባበት አጠቃላይ በኢትዮጵያ ውስጥ መንግስት መለኪያ ተብሎና የመንግስትን መኖርና የሰላም መንግስት በሚባልባቸው ሁኔታዎች ሁሉ ዜሮ ገብተን በሌላ ወገን ግን ህዝብን ከህዝብ የሚያጋጭ ጦርነትን የሚያባብስ ከጎረቤት ሀገር ጋር ግጭት ውስጥ የሚያስገባ የህዝብን ተዘዋውሮ የመስራት መብቶች ሁሉ የገደበ በመንግስት መዋቅሮች ሁሉ አጠቃላይ ጉዳይን ማስፈጸምና ያለ ጉቦና ያለ ምልጃ ያለ ዝምድና ጉዳይ ማስፈጸም የማይቻልበት ሁኔታ ዝርፊያና ኃላፊነት የጎደለው ተግባር በሰፊው የተሰማራበትና በአጠቃላይ ህዝብ ለህዝብ ጥርጣሬ እንዲገባው በመንግስት ደረጃና በአቋም ደረጃ የሚሰራበት ሁኔታ ላይ እንገኛለን። ያ ሁሉ እንግዲህ ያልበቃው ሲል የመጨረሻ ካርድ የሆነችውን ነገር የኦሮሞ መንግስት ነኝና ኦሮሞ ሌላው ሊያጠፋህ መጣብህ የምትለዋን የመጨረሻዋን ካርድ ለመጠቀም እንዳልከው የመጨረሻው 8 ዓመት የመሞቻው ዘመን ላይ ሰልፎችን በኦሮሚያ ብቻ ያደረገበትና ያንንም ደግሞ ከጎናችሁ ነኝ ለማለት ከአዲስ አበባ ጋር ተያይዞ ይነሳ የነበረውንም ነገር የበለጠ ከናንተ ጎንኝ እናንተ የምትፈልጉትን አደረኩ ለማለት ዛሬ የተለየ አዋጅ ያወጣበት ቀን ነውና በአጠቃላይ ሁሉም ነገር አጠቃላይ የኢትዮጵያ ሁኔታ ሁሉ ተሸምቅቆ በአብይ አህመድ ስር የገባበት አብይ አህመድ ደግሞ የኦሮሞ ህዝብ ውስጥ ለመሸጎጥ ከሞት ለመዳን የሚፍጨረጨርበት ዘመን ላይ እንገኛለን። መሳይ ኢንጂነር ቃል እንግዲህ 8ኛ ዓመቱን ስናስብ ብዙ ነገሮች ይመጣሉ። ምናልባት የህወሓት የ7 ዓመት ዘመን ይህንኑ የብልጽግና ቁጥሩ ወይም የኢህአዴግ ቁጥሩ 2 የሆነ የኢህአዴግ ሙጣጭ የሆነን የኢህአዴግ ብዙ ጊዜ አንተ የምትለዋለ ዝቃጭ ብዙ መገለጫ ታደርገዋለ ከዛኛው የከፋ እነዛ በተወሰነ ደረጃ እንደው መንግስት ለመምሰል የሚሞክሩት ቅርጽ አላቸው። ይሄ ቅርጽም ምንም የሌለው ዝም ብሎ በዋል ፈሰስ የሆነ አገዛዝ ኢትዮጵያን ከተቆጣጠረ ካለፉት 8 ዓመታት ጀምሮ እውነት ለመናገር በግሌ የህወሓትን ዘመን መከራዎች ሁሉ እስከመዘንጋት ኢትዮጵያ ህዝብም መቼም ያለፈን ሁሉ የሚያመሰግን እየሆነበት ተቸግሯልና የትላንቱ ይሻላል የሚልበት እንደዚህ አይነት ኢትዮጵያ ጨለማ ውስጥ የገባችበት ዘመን አይተናናቀም። እኔም አንተም በቅርበት የህወሓትን ዘመን በተወሰነ ደረጃ እናውቀዋለን። ነገር ግን እንዲህ ኢትዮጵያ ታፍና ሁሉ ነገር ዝጎ ነው አንድ አቅም የሌለው በቄሮና በፋኖ በተለያዩ ወጣቶች ትግል ወደ ቤተ መንግስት የገባ አንድ እንኳን ጥይት ተኩሶ ታግሎ እንኳን አይደለም ቤተ መንግስት የገባው በፌስቡክ በተለያዩ ማህበራዊ ሚዲያዎች ቅስቀሳና ጩኸት ቤተ መንግስት የገባ ሰው ያንን ከተቆጣጠረ በኋላ ግን ሀገሪቱን ቁልቁል እየወሰደ በሁሉ ረገድ የሀገራት ጭራ አድርጓት በአሁኑ ሰዓት ኢትዮጵያ ኮስሳና ኮስመና በጎረቤቶቿ ተጠምዳ ከሁሉም ጎረቤቶቿ ጋር የተጣላችበት ዘመን ላይ እንገኛለን። እውነት ይሄ ዘመን እንዲሁ በቀላሉ የሚገለጽ ነው ወይ? እንግዲህ እዚህ ዘመን ላይ ሆነን ነው ለምን በኦሮሚያ ክልል ብቻ ተደረገ? አሁንም አብይ አህመድ የጥፋት ድግስ እያዘጋጀ ነው። ሴራ እየጠመቀ ነው። ጥላቻ በኢትዮጵያ መሃል በደንብ አድርጎ ስር እንዲሰድ እያደረገ ነው። ለምን የኢትዮጵያ ጠቅላይ ሚኒስትሩ ነው ለውጡ የመጣው በሀገር አቀፍ ደረጃ ሆኖ በኦሮሚያ ክልል ብቻ እንዲከበር ፈለገም? ይሄ ደግሞ ዘንድሮ ብቻ አይደለም በተከታታይ ነው። እነ ሽመልስ አብዲሳ መጣው ብልጽግና የኦሮሞ ህዝብ አምጦ የወለደው ድርጅት ነው። ብልጽግና መንካት የኦሮሞን አይን መንካት ነው እያሉ ነው። እንደው ይሄንንስ እንዴት ታየዋለ? እንግዲህ በመሳይ እኔና አንተ ስንነጋገር ለአድማጮችም እና በተለይ ወጣት ለሆኑ በሂደትም ሆነ በልምድ አጠቃላይ ከኛ እድሜ በታች ለሆኑ ልጆችም ትምህርት እንዲሆንና አጠቃላይ የነበርንበትን ሁኔታ ከየት ተነስተን የት ደረስ የአብይ ስርዓትስ መገለጫዎች ምንን ያመለክታሉ የሚሉትን ነገሮች በእርጋታ ሳይንሳዊ በሆነ ሁኔታ ማየት ያስፈልጋል ይመስለኛል። በዛ ሁኔታ ስናየው ለመፍትሄውምና ለሚያጋጥመን እንቅፋትም መፍትሄዎችን ለማግኘትና በትክክል ለመራመድ እድል ይሰጠናልና ቅድም የኢህአዴግ ስርዓት መውደቁ ተገቢና እኔና አንተም በተለያየ መንገድ ሆነን ስንታገለው የነበረ አንተ በሚዲያው ዘርፍ ሆነ እኔ በፖለቲካ ድርጅት ስንወጣ ስንወርድ የነበረበት ነው። ያ ስርዓት መወገዱ በምንም አይነት የሚያጸጽት አይደለም። የኢህአዴግ ለምን ወደቀ የሚለው በራሱ ጥፋት የመረጠው የፖለቲካ አስተሳሰብና የኢኮኖሚ ፖሊሲ አርጅቶ በስብሶ ወደቀ። የያዘው
ፖለቲካል ሲስተም እና ፖለቲካል ኦርደር አዳዲስ ኃይሎችና የፖለቲካ ፎርሶች በተፈጠሩ ጊዜ የማህበራዊ ሚዲያና የቴክኖሎጂ መስፋፋት አዳዲስ ትውልድ መምጣት ከገጠር ወደ ከተማ የሚደረገው ስደት መብዛት የዩኒቨርሲቲዎችም መከፈትና በብሔረሰብ ደረጃ አደራጅቶ በማዕከላዊነት የሚመራ ፓርቲ አድርጎ በህግ ግን ደግሞ የተከፋፈለና ብሔረሰቦች ራስን የማስተዳደር መብት አላቸው የሚል ነገር በመፍጠሩ ያ አጠቃላይ ተቃርኖ የበዛበት የፖለቲካ አስተሳሰቡ አዲስ የተፈጠረውን የፖለቲካ ሲስተም ለማደስና ለመዋጥ የሚያስችል ድርጅታዊ አቅም ስለነበረውና ያንን ለውጥ ባለማድረጉ በስብሶ ተገንድሶ ወደቀ ማለት ነው። ያ ሲበሰብስ እንግዲህ በሂደት ተደራጅተው የነበሩና በውስጥ የነበሩ አንድ የተደራጀ የፖለቲካ አመለካከት ባለመኖሩ ምክንያት እዛ ውስጥ የነበሩት ሰዎች ተለውጠናል ብለው አብይን ፈጠሩ ማለት ነው። እንግዲህ የዚህ ሰውዬ ደመጋግ ባህሪ የብሔረሰብ ፖለቲካ አጠቃላይ ህዝበኝነትም ተጨምሮበት ደግሞ ከዛ በኋላ የኢህአዴግ የፖለቲካ አስተሳሰብ ከወደቀና ካረጀ በኋላ አዲስ የፖለቲካ አስተሳሰብ ሳይገባበት ሰውየው ብቻ ወደ ኦሮሞ ሲሆን ያንተ መንግስት ነኝ ይላል። አማራ ሲሄድ ደግሞ የድሮ ስርዓት የሚናፍቅና አዳሃሪ የመሰሉ አመለካከቶች ያደርጋል። ወደ ትግራይ ሲሄድ ደግሞ በትግረኛ እናንተ ሞተር ናችሁ ይላል። እንደዚህ ያምታታ አንድም ግልጽ የሆነ የምንገኝበት ሁኔታ ምንድነው ከዚህ ተነስተን ደግሞ ወዴት ነው የምንሄደው የሚል አንድ አይነት የፖለቲካ አስተሳሰብ ሳይኖረው ዝም ብሎ ህዝብን በማምታታትና በማደናገር እኖራለሁ ያለው ነገር ያ የማጭበርበርና የማደናገር ነገር ሁሉ አጠቃላይ አብቅቶ ያንን አልችል ሲል ተስፋ በመቁረጥ እንደው በእያንዳንዱ የህብረተሰብ ክፍል ውስጥ ሽብልቅ ለመፍጠር ኦሮሞንና አማራንና ትግራይንና ኤርትራን ሶማሌና አፋርን ሶማሌና ኦሮሞና ሲዳማና ወላይታን አገውንና አገውና ትግሬን በአጠቃላይ በህብረተሰብ ውስጥ ከዛም ያለፈ እንደው ደግሞ በየአካባቢው ሁሉ ስንጥቅ እየፈጠረና የህብረተሰብን እርስ በራሱ ያጋጨ ብቻ በዚህ ውስጥ ኖራለሁ ብሎ ያንንም በአብዛኛው በህዝቡና በሚዲያው ስለታወቀበት ጉልበትና ስርዓቱ በአንድ ጊዜ መፍረስ ስለማይችል ጠመንጃና ደህንነት እሱ ስለያዘ በዛ ውስጥ ግን በየጊዜው የምታየው እንግዲህ የሾፌሮች ሞት አለ፣ የቤተክርስቲያን መቃጠል አለ፣ የአባቶች መገደል አለ፣ ህዝብ ተንቀሳቅሶ መስራት አይችልም። እነዚህ ሁሉ ነገሮች ግን እያሉ መጨረሻ ላይ ግን የቀረችው አንድ ካርድ ብትኖር የኦሮሞን ህዝብ በሌላው ላይ ያነሳስቶ ስርዓቱ ያንተ ነው ብሎ በዛ ውስጥ ለመደበቅ ብቻ ያለችውን የመጨረሻዋን ካርድ ብቻ እንደሳበ ነው የሚታየኝ መሳይ። ኢንጂነር ሊቃል ባለን መረጃ መሰረት ከኦሮሚያ ክልል ውጪ በተወሰኑ ምናልባት አሶሳና አንዳንድ ቦታዎች ነው በአብዛኛው 98 በመቶ የአብይ አህመድ በዓለ ሲመት በድጋፍ ሰልፍ የተከበረው በኦሮሚያ ክልል መሆኑን ማረጋገጥ ተችሏል። እንደው በተቃራኒው ደግሞ በአማራ ክልል እውነት ለመናገር እንደኔ ያልጠበቅኩት ትዕይንተ ህዝብ ነው የተካሄደው። ዛሬ በዚህ ደረጃ በአማራ ክልል ማንም ሳይገፋፋው ይሄ ሰልፍ በኦሮሚያ ክልል የተካሄደውና የአብይ በዓለ ሲመትን ለማክበር የወጣው የድጋፍ ሰልፍ በሙሉ በሙሉ የብልጽግና ግፊት ያለበት አብዛኛው በአስገዳጅ ሁኔታ የተከናወነ በመዋቅራቸው ቲሸርት በማሳተፍ ኮፍያ በማሳተፍ ብዙ መፈክሮችን ራሱ ብልጽግና አዘጋጅቶ ህዝቡን አስገድዶ ያስወጣበት እንደሆነ ይታወቃል። የአማራ ክልሉ በዛ ደረጃ የሚጠቀሳል ራሱን የወጣው ነፃ ስለሆነ ነፃ ህዝብ ደግሞ ስሜቱን ለመግለጽ የማንንም ትዕዛዝ የማንንም ግፊት አይጠብቅም። የወጣው ደግሞ መጋቢት 24 የአማራ ህዝብ ዳግም ለጭቆና የተዳረገበት በህወሓት ዘመን የመጣበትን ቀበር እገላገላለሁ ሲል አብይ ተጨማሪ በጣም አስከፊ የሆኑ የጭቆና ቀንበሮችን የጣለበት ጥቁር ቀን ተደርጎ የሚታሰብ ነው ለአማራ ህዝብ። ይህንን አደባባይ ወጥተው ገልጸዋል። ሁለት መልእክቶችን ያስተላለፉት አንደኛው መጋቢት 24ን ማውገዝ ነው። ይህን ቀን ለአማራ ህዝብ ብሎም ለኢትዮጵያ ህዝብ ጥቁር ቀን እንደሆነ ማሳወቅ ነው ለዓለም ህዝብ። ሁለተኛው ደግሞ በምርጫ ስም ጭቆናና እናስረዝምም፣ ምርጫ ይዞ የሚመጣው ለኛ ጭቆና ነው፣ እንዲህ አይነት አገዛዝ በምርጫ እድሜ እንዲኖረው አንፈቅድም፣ ምርጫ የሚባል የለም የሚል መልእክትም ለማስተላለፍ ነው። እንደው በአጠቃላይ የአማራ ክልሉን ሰልፍ እንዴት አገኘው? ጠብቀህ ነበረ?
በዚህ ሁኔታ ይገለጣል በዚህ ቀን ብዬ አላሰብኩም። እውነቱን ለመናገር ግን ደግሞ በአጠቃላይ በአማራ አካባቢ ያለው ፖለቲካ በጊዜ ሂደት እየበሰለ እየረጋ የህዝብ የጋራ አስተሳሰብና አመለካከት ቅርጽ እየያዘ እንዲሁም ለህልውና የሚታገሉትም የጥያቄዎቻቸውን አርቲኩሌት እያደረጉ ለማንም ስጋት እንደማይሆን የመዳረሻቸው ምን እንደሆነ ከሌሎች አካላት እንዴት እንደሚያዩ የአማራ ህዝብ መሰረታዊ ጥያቄዎች ምን እንደሆኑ በሂደት በረጅም ጊዜ በ8 ዓመት ውስጥ በመስዋዕትነትና በመከራ ያ ሐሳቡን እያደረጀና እየበሰለ ከጊዜ ወደ ጊዜ ኢቮልቭ እያደረገ የመጣ አስተሳሰብ ስለሆነ ያ ደግሞ ህዝባዊ ቅርጽ እንደያዘና አጠቃላይ የህዝብ አመለካከት መሆኑን አሳይቶኛልና የወጡት የህዝብ ብዛት ስታየው በሰልፍ ውስጥ የታዩት መፈክሮች ስታየው ይሄንን ነገር የፋኖ አመራሮች ኮሙኒኬት ያደረጉበትን መንገድ ስታይ የአማራ ትግል በእጅጉ እየበሰለ መምጣቱን ሲያሳይ በሌላ ወገን ደግሞ በአብይ በኩል የመጨረሻውን አንድ ስርዓት ሲወድቅ ሊያሳይ የሚችለው ወገንተኝነትና ዘረኝነት መንደርተኝነት የአንድ ስርዓት መውደቂያዎች ናቸው። በመጨረሻው ሰዓት እነ ጀነራል ሳሞራ ሁሉኮ መሳይ ታስታውስ እንደሆነ የትግራይ ህዝብና ህዋት አንድ ነው እያሉ መናገር ጀምረው ነበር ታስታውስ እንደሆነ እና የትግራይንም ህዝብና ህዋትን አንድ አርጎ ቀላቅሎ መናገር መጨረሻ ላይ ያመጣውን ጣጣና የደረሰውን ነገር ሁሉ እናስታውሳለን እና አሁንም እናብይ የሚያደርጉት ነገር በአጠቃላይ ቀደምም እንደጠየቀኝ የኦሮሞ ህዝብ ይሄን አውቆ በአብዛኛው ምሁራንም በዚህ ደረጃ ተነስተዋል። ይሄንን የሚያደርገውን ነገር ማድረግ ለኦሮሞ ህዝብ የማይጠቅም እንደሆነና የአብይ ስርዓትም የኦሮሞን አጠቃላይ ህዝብ ጥያቄዎችንም ሆነ አመለካከት እንደማይወክል አውቆ እዛው በጠበል ማለት እንደሚያስፈልግ የኦሮሞን ብልጽግና እየነቁበት ያለና ብዙ ምሁራንም በአደባባይ እየተናገሩ ያሉበት ነው። ነገር ግን ወደ ዘር ለመደበቅ የሚደረግ ነገር እና ይሄ ኪንሺፕ እና ምንድነው ፓትሮኒዝም እና ፓትሮኔጅ ፖለቲካ በስርዓት ውስጥ የአንድ ስርዓት መበስበስና ከፖለቲካ ምንድነው ከዝምድና ከዘመድ አዝማድ ካምቻ ጋብቻ የራቀ ስርዓትና በሐሳብ ላይ የተመሰረተ መንግስት ሲያረጅ መጨረሻ ላይ በዝምድና በወንዝ ልጅ በአካባቢ በዘር የሚሰራ ፖለቲካ ሲሆን የአንድ ስርዓት ማርጀትና መውደቂያ የመጨረሻ መገለጫዎቹ ናቸውና አብይ አልገባውም እንጂ አሁን እያደረገ ያለው ሁሉ አንድ ስርዓት ሲያረጅ ሲወድቅ የሚይዘው የሚጨብጠው ሲያጣ በፖለቲካ አመለካከትና በፖለቲካ አስተሳሰብ የድጋፍ መሰረትን ሲያጣ የመጨረሻዋ ግን በዝምድና በቅርርብ በአካባቢያዊነት እና በብሔረሰብ ላይ ብቻ ሲንጠለጠል ስርዓቱ የመጨረሻው ግባተ መሬት መቃረቡን የሚያሳይ ሳይንሳዊ መንገድ ነው። ከአንድ ፖለቲካል ኦርደር ወደ አንድ ፖለቲካል ዲኬ አንድ ስርዓት ሲሄድ የመጨረሻዎቹ ኪንሺፕ እና ፓትሮኒዝም የመጨረሻው የስርዓት መውደቂያ መሆኑን በሳይንስ እና በፖለቲካ ሳይንስ ተመራማሪዎች ውስጥ የተጻፈ ነገር ነው መሳይና እነሱ የሚነግሩን ነገር ሁሉ አጠቃላይ መሞቻቸው ግባተ መሬታቸው የመሞቻ ቀናቸው እየተቆጠረ መሆኑን ከራሳቸው ከተግባራቸው እና ከፖለቲካ ሳይንስ መርህ የሚያሳይ መሆኑን በግልጽ ያሳያል መሳይ። የአማራ ህዝቡ ተጠናክሮ መውጣትና በግልጽ አቋሙን መለየት በሌላ አነጋገር ደግሞ የኢትዮጵያ መንግስት የሚባለው መንግስት አንድ ኦሮሞ ላይ ብቻና በመንደር ሸጎጣለው ብሎ መግቢያ ሲያጣ ፖለቲካል ዲኬይ እንዴት እየመጣ እንደሆነ አንድ ደግሞ ሌላ የፖለቲካ አስተሳሰብ ኢቮልቭ እያደረገ መሆኑንና ወራጁ አመለካከት በምን ያህል ቁልቁል እየወረደ እንደሆነ እየተሸመቀቀ መሄዱን አዳዲሱ አመለካከት ደግሞ ኢቮልቭ እያደረገና እየረጋ መልክ ይዞ በጠራ አስተሳሰብ እየወጣ መሄዱን የሚያሳዩ ናቸው። የኦሮሚያው ሰልፍና የአማራው ሰልፍ የሚያሳየን እነዚህን የተለያዩ አመለካከቶች በውድቀትና በመወረድ ያለ አመለካከት ኢቮልቭ በማድረግ ላይ ያለ አመለካከት ሁለቱም እየመጡ ያሉበት ሁኔታ ነው የሚያሳየው መሳይ። እነዚህን የሁለቱ ሰልፎች ወግን በልና በአንድ ሀገር ውስጥ ነው ፍጹም ተቃራኒ ናቸው። የአንድ ስርዓት በዓለ ሲመት በሚከበርለት ላይ አንደኛው ማህበረሰብ አመስግኖ አንደኛው ደግሞ አውግዞ ሰልፍ አደባባይ ወጡ። ይሄ የሚነግረን ነገር አለው። እንግዲህ ሁለቱ በድምር የሀገሪቱ 70% ከዛም በላይ የቆዳ ሽፋንና የህዝብ ብዛት ያዘው ክልሎች ናቸው። እነዚህ ሁለቱ ናቸው ትልልቅ ኢትዮጵያን የገነቡ ማህበረሰብ ተብለው ሊወሰዱ የሚችሉት።
እንደው ምን ያሳየናል? አብይ አህመድ እንደው ቆም ብሎ ይህንን ነገር ሲመለከት አሁን እኔ መንግስት ነኝ ወይ? ሁለት የተለያዩ ተቃራኒዎች ሐሳቦች በአንድ ሀገር ውስጥ ማየት በጣም ከባድ ነገር ነውና ይሄንን እንዴት ታዘብከው? በአንድ መልኩ ስታሰብ በዛ አካባቢ ያሉ ሰዎች ይሄ የኦሮሞ ብልጽግና የሚባለው የመደፍጠጥና የመጨቆን አቅሙ ኦሮሚያ ውስጥ አሁንም እንዳለው ያሳያል። በሌላ አነጋገር ግልጽ ስንሆን ማለት ነው። ይሄ የአብይ ቡድን በኦሮሞ ላይ የሚያደርገው የጭቆና እና ያፈና መዋቅር ገና ወገቡ እንዳልተሰበረና በመጠኑም ቢሆን የሚፈልገውን ነገር ለማድረግ እድል እንዳለው የሚያሳይ ነገር አለው። አንተ እንዳልከው የኦሮሞ ህዝብ አሁን እየተገደለ እምቢ ብሎም በአመጽ ደረጃ በትጥቅ የሚንቀሳቀሱ ኃይሎች ብዙ ቦታዎችን እንደተቆጣጠሩ በኦሮሞ ፖለቲካ ውስጥ የምናውቃቸው ብዙ ኃይሎች ሁሉ አሁን የአብይ መንግስት በኃይለኛው እየተቋወሙ እንዳሉ በሰፊው የምናውቀው ነገር ነው። የኦሮሞ ህዝብ እንዳልከው እነዚህን ሌቦችንና ዘራፊዎችን ስልጣን ላይ ለማስቀመጥ አይደለም ሲታገልም ጥያቄዎቹም እንዲመለሱለት የሚለው ነገር ግን አሁን ባለው ሁኔታ አብይ ተስፋ ቆርጦ ያሉት በላባዮችና ዘራፊዎች ጥቅመኞች አንድ መደብ ኦሮሚያ ውስጥ እንደተፈጠረ በግልጽ ያሳያል። ይሄ የኦሮሞ ብልጽግና የሚባለው ያፈና መዋቅር አሁንም ጥርሱን አግጦ የኦሮሞን ህዝብ አጥንቱን እየጋጠው እንደሆነና ያጉልበት እንዳለው የሚያሳይ ነገር አለው። አብይ ግን እንዳልከው ኢትዮጵያ የሚባለው ሀገር በጣም ሰፊና ትልቅ አካባቢን የሚሸፍንና ትልቅ የቆዳ ስፋት ትልቅ የህዝብ ቁጥር ያለው ሆኖ እኔ የኢትዮጵያ መንግስት ነኝ ብዬ ለውጥ መጨረሻ ላይ የኦሮሞ ብቻ ነኝ ሲል ተሸምቅቆ መሄጃ አጥቶ በአጠቃላይ ቀደም እንዳልኩ በአምቻ ጋብቻና በዘመድ ብቻ የተዋደኑ ዘራፊ ቡድኖች ላይ ብቻ ስልጣኑ እንደተንጠለጠለና የሚኖርበት የፖለቲካ አስተሳሰቡ ተሟጦ እንዳለቀ የሚያሳይ ነው። ይሄ ደግሞ ከጊዜ ብዛት ደጋግመን እንዳልነህ አሁን ወደ ኋላ መመለስ አያስፈልግም እንጂ ጀነራል ሳሞራ የትግራይ ህዝብና ህወሓት አንድ ናቸው ብሎ መናገሩ መጨረሻ ላይ ያመጣውንና በመጨረሻ ላይ የሆነውን ነገር የምናቀውና ያየነው ፊልም ያየነው ቲያትር ነው ማለት ነውና ይሄ የትም እንደማያደርስና መጨረሻው መጥፎ እንደሆነ ስለሚታወቅ እንደውም ከዚህ የምንረዳው አሁን ይሄንን ነገር እዛው በጠበል በሚለው ሁኔታ የኦሮሞ ልሂቃን በፍጥነት ያደረጉትም ነው። ግን ደግሞ የበለጠ ተጠናክረው ይሄ ስርዓት ሌባና አጸያፊ የሆነ በባህላችንም በታሪካችንም በኦሮሞ ሴቶችም እኛን የማይወክል መሆኑንና ይሄ የዘራፊ ቡድንና ባላባይ ክሊክ የራሱን ኦሊጋርኪ የፈጠረ ቡድን እኛን አይመለከትም የሚለውን ድምጽ ሌላውም ህዝብ የኦሮሞን ህዝብ ከነዚህ ሰዎች ጋር አያይዞ እንዳያየው በተከታታይ ማስተማር ያስፈልጋል። አብይ ግን ተስፋ መቁረጡንና የመጨረሻ ምሽግ ያላትን ዘረኝነት ውስጥ መደበቁን በግልጽ ያሳያል። መሳይ እንግዲህ ቀደም ሲል እንዳልኩት የአማራ ክልሉን በተመለከተ ነው። ሰሞኑን የክትል ጠቅላይ ሚኒስትር የሆነው ተመስገን ጥሩነህ አማራ ክልል ሰላም ነው አብዛኛው ምንም ችግር የለም ብሎ ሳይክል እየነዳ በባህር ዳር በጎንደርም እንደዚሁ በየአውራው ጎዳና ላይ እየተመላለሰ ድራማ ይሰራበትን እናስታውሳለን። ክልሉን ምንቆጣጠረው እኛ ነን፣ የትም ብንሄድ ሰላም አለ፣ ዝም ብላችሁ ሰላም የለም የምትሉት እንደዚሁ የጽንፈኞች ወሬ ነው ብሎ በሰፊ የሆነ ቅስቀሳ ሲያደርግ ነበረ። ሰሞኑን ደግሞ እነ ጀነራል ማመር ተሰማ ጽንፈኛው ተቆጣጥሯቸው የነበራቸውን በሙሉ መልሰን ይዘናል፣ ክልሉን ወደ ሰላም አምጥተናል፣ ስለዚህ አሁን ኮሽታ ሳይኖር ምርጫው ማካሄድ እንችላለን የሚል መግለጫ እየሰጡ ባለበት የአብን ሰዎችም እንደዚሁ 95% የአማራ ክልል ሰላም ነው የሆኑ አንዳንድ ኪስ ቦታዎች ነው ችግር ያለበት እያሉ በሚናገሩበት ይሄን ሁሉ ያፈረሰ ነገር ነው ዛሬ ያየ ነው። ምን ይገልጽልናል? እንግዲህ አማራ ህዝብ ነፍጥ አንስቶ እየታገለ ነው። ምናልባት ህዝባዊ ቢተኝነትም ሊመጣ ይችላል። የከተማው ህዝብ በዚህ ደረጃ አደባባይ ወጥቶ ስሜቱን ለመግለጽ የሚወጣ ከሆነ ነገ ከነጎዳ ከጫካ ብቻ ሳይሆን ከከተማም ጭምር ብልጽግናን ሽባ የሚያደርግና የሚያሽመደምድ የህዝብ ትግል ሊመጣ እንደሚችል ጠቋሚ ነገር ነው ዛሬ ያየ ነው። እንደው ጠቅለል ተደርጎ ሲገለጽ የአማራ ክልል ያለው ሁኔታ ለብልጽግና ዛሬ ምን መልእክት አስተላልፏል? እንዴ አከርካሪ የሚሰብር ነገር ነው የታየው መሳይ። በአጠቃላይ ደጋግመን እኔ እናንተም እንደተነጋገርነው የአብይ የስልጣን መኖሪያው የመጣም በፌስቡክ እና በማህበራዊ ሚዲያ በማደናገርና በማምታታት በክደት ነው። መገለጫዎች ሁሉ አጠቃላይ ችግርን መካድ፣ ጓደኞቹን መካድ፣ እውነትን መካድ፣ አገርን መካድ፣ ጓደኛን መካድ፣ ድርጅትን መካድ የስርዓቱ ዋና መገለጫው ነው እና ቀደምም ያልከው አሁን በአማራ ክልል ውስጥ
የራሱ አባላት የሆኑት ደቡብ ጎንደር ላይ በአጠቃላይ በዞን ውስጥ ያን ሁሉ ሰው ተገሎም እንኳን አካባቢው ሰላም ነው ብሎ በአደባባይ ሲናገር እንግዲህ መካድ የሥርዓታቸው ዋና መገለጫ መሆኑን የተመስገን ጥሩነህ ንግግር ያሳያል። ስለዚህ ከነዚህ ሰዎች ጋር በሎጂክ ተነጋግሮ መተማመን ስለማይቻል በአጠቃላይ እውነተኛው መልስ ግን ስትራቴጂያቸው ማሸነፍ ስለሆነ በአማራ ክልል ውስጥ አሁን ዛሬ የታየው ነገር መሸፈንና መካድ ችግርን ማድበስበስ ዋና መገለጫቸው ስለነበረ ያንን በሚያከሽፍ ሁኔታ ህዝብ አደባባይ ወጥቶ በሰፊው በሚታይ ሁኔታ በተረጋጋና መልክ ባለው መልኩ ነገሮችን ሲያሳይ የነሱ መሸፈንና መካድ ማብረቅረቅ ዋና መገለጫቸው የነበረ ያንን መጋረጃ ቀዳዶ በመጣል እውነቱን ራቁቱን እንዲታይ ያደረገ ስለሆነ የአብይን ስርዓት አከርካሪውን የሰበረና ለውጥ ቅርብ መሆኑን ያሳየ ነገር ነው ማለት ነው። ዋናው ስትራቴጂያቸው ማደናገርና መሸፈን ነው፣ ነገርን መካድ ነው። ያንን ደግሞ ሊክዱ በማይችሉበት ሁኔታ ለህዝብም ለዓለምም ማሳየት ያንን ስትራቴጂያቸውን ካውንተር ስትራቴጂ ሆኖ የሚያሳይ ነገር ስለሆነ ደጋግሜ እንዳልኩት አከርካሪያቸውን የሰበረ ነገር መሆኑ በግልጽ የሚያሳይ ነገር ሆኖ ነው ያገኘውትና ይሄ ደግሞ ፍርሃትም ሆነ ድንጋጤ እንደሚጋባ ሁሉ ሙሉ ልብነትና እውነት የሚጋባ ነገር ስለሆነ አንተ እንደገለጽከው አሁን በአደባባይ መጥቶ ያጠቃላይ የህልውና ትግሉን በሚያግዝ መልኩ የህዝባዊ እምቢተኝነቱም በአጠቃላይ ኢትዮጵያ ሊቀጣጠል እንደሚችልና ይሄ ስሜት ሊጋባ እንደሚችል ምንም እንደው ነብይ መሆን አያስፈልግም በእርግጠኝነት መናገር ይቻላል። መሳይ አሁን ዛሬ አማራ ክልል ያገኘው ነገር በሁሉም ቦታ ተስፋፍቶ በጥቂት ቀናት ውስጥ እንደምናየውና አንተ ቅድም መጀመሪያ ላይ እንደገለጽክልኝ የአብይን ጊዜ ከተነበየው 6 ወር ምናልባትም ሊያሳጥር የሚችል ነገር በቅርብ ጊዜ ልናይ እንደምንችል በቀላሉ መናገር ይቻላል። እንግዲህ ጀነራል ቃል ብዙ ጉዳዮች ስላሉ ወደ ሌሎቹ ልሂድ። ዛሬ አንድ ትልቅ ነገር ነው የተከሰተው፣ ትልቅ ነገር ነው የሰማነው። ትልቅ ሲባል ከአደጋው አንፃር ነው። አደጋው ትልቅ ነው። የአብይ አህመድ አገዛዝ ሄዶ በመጨረሻም ክንብንቡን እየገለጠ እንዳለ የሚያሳይም ነው። የህዝብ ተወካዮች ምክር ቤት በአዲስ አበባ የኦሮሚያን መብት በተመለከተ ከፍትህ አንፃር ያጸደቀው አዋጅ ብዙ ተቃውሞ ቢቀርብበትም ነገር ግን ሁሉም ነገር በእጃቸው ስለሆነ እንዲጸድቅ አድርገውታል። በዚህም የኦሮሚያ ፍርድ ቤቶች በአዲስ አበባ የኦሮሚያ ተቋማት ላይ መብት እንዲኖራቸው የሚያደርግ ነው። ዝርዝር መረጃውን እንደሰማነው ከሆነ በአዲስ አበባ ባለው የኦሮሚያ ተቋማት ብቻ ሳይሆን በአዲስ አበባ ከተማ አስተዳደር ጉዳዮችም ጭምር መብት እንዲኖራቸው የሚያደርግ አዋጅ ነው የጸደቀው። ይሄም ተከትሎ የሚመጣ የጸጥታ መዋቅሩ መብት እንዳለን የሰማነው። በዚህም የኦሮሚያ አድማ ብተና፣ የኦሮሚያ ፖሊስ፣ የኦሮሚያ የደህንነት የጸጥታ መዋቅር በሙሉ አዲስ አበባ ላይ እንደፈለጋቸው ሊሆኑ የሚያስችል የህግ ድጋፍ ያገኙበት ነው ዛሬ በህዝብ ተወካዮች ምክር ቤት የጸደቀው። ምን ሰማው ነገር ሁሉ ምናልባትም አብይ አህመድ በመጨረሻው ሰዓት ባለፈው የኢህአዴግ ስርዓት ታስታውሳለህ 97 ላይ ሲሸነፍ አዲስ አበባን ሲያጣ አዋጆችን የተለያዩ ነገሮችን መከለስና መበረዝ የጀመረበት ሁኔታ ምናልባት በከፋ መልኩ አሁን የአብይ አህመድ አገዛዝ ከፍተኛ የሆነ አደጋ ሊያመጡ የሚችሉ እርምጃዎችን እየወሰደ ይገኛል። ዳር ሲልበት የነበረውን አሁን በሚቆጣጠረው የህዝብ ተወካዮች ምክር ቤት አማካይነት የፍትህ ስርዓቱ ውስጥ የኦሮሚያ ክልል አዲስ አበባ ጣልቃ እንዲገባ የሚያደርግ ወይም ደግሞ መብት እንዲኖረው የሚያደርግ አዋጅ ነው ያጸደቀው። ዝርዝሩን እንግዲህ ከሰሞኑን መጣበታለን። ግን ወዲም ተባለ ወዲያ እነ አብይ አህመድ ዳር ሲሉ የነበረውን ጉዳይ በህዝብ ተወካዮች ምክር ቤት በህግ ማዕቀፍ ስም ፍላጎታቸውን አስፈጽመዋል። እንዴት አየው ይሄንን ውሳኔ? በጣም አስደንጋጭ ነው። ይሄን ነገር በቶሎ የማይታረም ከሆነ ምናልባትም አብይ አህመድ የፈለገው በኦሮሞና በአማራ ህዝብ መሃል ጥላቻን በመንዛት ችግር ለመፍጠር የሄደበትን ርቀት የመጨረሻው ምዕራፍ ላይ መድረሱን የምናይበት ነው ማለት እንችላለን። ግን እንዴት አየው ኢንጂነር ይልቃል? መልእክቱ በቀላሉ ማንም ሰው ሊገነዘበው በሚችለው ሁኔታ የተከሰተ ክስተት ነው። መሳይ እንግዲህ አብይ ስልጣን ላይ 8 ዓመት ቆይቷል። 8 ዓመት ከቆየ አሁን ለምን ነው እንግዲህ ይሄንን አዋጅ የ8ኛ ዓመቱ ተጠናቆ አዲስ ምርጫ ለማድረግና የምርጫ ቅስቀሳ ተጀምሮ አዲስ መንግስት ሊመጣ ነው እየተባለ በሚባልበት ሁኔታ እንግዲህ የነሱ ንግግር ይሄ ነው። ሊሄድ ያለው ፓርላማ በመጨረሻ ሰዓት አዲስ አዋጅ ማጽደቅን ለምን አስፈለገው ነው እንግዲህ ዋናው ጥያቄ። እና ለምን አሁን ዋይ ነው የሚለው
ነገሩን ስር ለመረዳትና ያመጣጡን ማግኒቲዩድ ለማወቅ መቼና እንዴት የት የሚለው ነገር ትልቅ ፋይዳ አለው መሳይ። ስለዚህ ለምን አሁን የሚለው ነገር ስታይ ሁለት ነገሮችን ይገልጽልናል። አንደኛ ስርዓቱ በጣም እየተዳከመ በመሆኑና ዛሬ አማራ ክልል እየታየ የመጣው ነገር ህዝባዊ ቢተኝነት አዲስ አበባ ላይ ሊደርስ እንደሚችል ስለሚያውቅ ያንን የህዝብ ተቃውሞ ለማፈንና ያለገላጋይ ለመግደል የሚፈልገውን ኃይል ሁሉ በመቃ ወደ እስር ቤት ለመውሰድ በፊት የነበረው መዋቅር ያረጀ የኔን አመራርና መመሪያ የማይቀበልበት ደረጃ ላይ ቢሮክራሲው ስለደረሰ የኔ ታማኝ የሆነን ፖሊስና ደህንነት በአዲስ አበባ ላይ ማስቀመጥ አለብኝ ነው። በሌላ አነጋገር ምንድነው ስርዓቱ እየሞተ መሆኑንና አዲስ የህዝብ እንቅስቃሴ ሊመጣ መሆኑን አውቋል። በአዲስ አበባ ፖሊስና በፌደራል አካባቢ ያሉትን ሰዎች እንደገና መፈወዝ እንደጀመረ ባለፈው ሳምንት እናንተም በሚዲያችሁ የገለጻችሁት ነገር ነው። ስለዚህ እነዚህ ነገሮች ሁሉ የሚያሳዩ ምንድነው ስርዓቱ እየተሸመቀቀ ስለሄደ የለውጥ ገፊ ኃይሎች እየመጡ እንደሆነ እሳቱ ዙሪያውን እየለበለበው እንደሆነ ስላወቀ በነበረው ቢሮክራሲና የህግ ማስከበር ስርዓት የጸጥታ ማስከበር ስርዓት የፍርድ ቤቶች ስርዓት እና በነበረው ኢንስቲትዩሽን ለስልጣን ለመቆየት ስለማልችል በአምቻና ጋብቻ እኔ በማዘዘው የፖሊስ የደህንነት የፍርድ ቤት ሁኔታ ብቻ ነው መኖር የሚችለው ብሎ የመጣው ሁኔታ ስላሯሯጠው እንጂ አሁን ስርዓቱ አልቆ አዲስ መንግስት ሊመጣ ሲል እንዲህ አይነት አዋጅ ማውጣትን ምንም የሚያስቸኩል ነገር አልነበር። ስለዚህ በህግ ሽፋን አደረገው እንጂ እኮ እስካሁንም የአዲስ አበባን የጸጥታና ደህንነት ሁኔታ የሚቆጣጠረው እኮ የአዲስ አበባ ፖሊስና ወይም ደግሞ ህጋዊው አካል አይደለም እኮ የኦሮሚያ የደህንነት ኃይሎች የኦሮሚያ አድማ በታኝ አዲስ አበባ ላይ እኮ ፈሰዋል። አሁን በህግ መታሰሩ እንጂ አዲሱ ነገር እስካሁንም እኮ እያደረጉ ነው፣ እያፈኑ ይወስዳሉ። አዲስ አበባ አፍነው ከኦሮሚያ የሚያስሩበት ሁኔታ ነው ያለውና ምናልባት የተለየው ነገር ህጋዊ ማዕቀፍና በህግ ማሰሩ በህዝብ ተወካዮች ምክር ቤት በአዋጅ እንዲጸድቅ ማድረግ ካልሆነ በስተቀር እርምጃውን እኮ አስቀድመው እየወሰዱት እኮ ነው። አፈናው እኮ ቆይቷል ከተጀመረ። እሱ ልክ ነው መሳይ። ግን ሁለት ነገር ነው ልናገር የነበረው ሁለት ነገሮች ነው። አንደኛው የተናገርኩት ነው። ይሄ የለውጥ ሐሳብ የበለጠ እየገፋ ስለመጣ በበፊቱ መዋቅር በፍጹም መቆጣጠር ስለማይችልና የሚመጣውም ግፊት ማግኒቲዩዱ ከባድ እንደሆነ ስላወቀ ሌላ መዋቅር በመንግስት ላይ ሌላ መንግስት ማውጣት እንዳለበት ስርዓቱ በመመስበሱ ወደ ኪንሺፕና ፓትሮኔጅ መቀየሩን የሚያሳይ አንዱ ነገር ነው። ሁለተኛው ነገር ከዚሁ ጋር ተያይዞ የፖለቲካ መልእክቱ ነው። የፖለቲካ መልእክቱ ደግሞ ምንድነው? እኔ የኦሮሞ መንግስት ነኝ፣ ለናንተ ነው የምሰራው፣ ከአማራውም ጋር ጸብ ነኝ፣ ከትግሬውም ጋር ጸብ ነኝ፣ ለናንተ ነው የቆም እናንተ ስትሉት የነበረውን የአዲስ አበባን የኦሮሚያ የማድረግ ነገር የሚያሳይ አንድ ምልክት ለማሳየት ይሄን አዋጅ አወጣው ሲል በኦሮሞን ከጎኑ ለማሰለፍ ደግሞ የፖለቲካ መልእክት ለማስተላለፍ ጭምር ነው። ለነዚህ ሁለት ነገሮች ነው እንጂ አሁን የኢትዮጵያ ችግር በምርጫም የሚፈታ አይደለም፣ በአዋጅም የሚፈታ አይደለም። ይሄም ነገር አብይን ከመውደቅና ከመባረር የሚያድነው አይደለም። አላማዎቹ ግን እነዚህ ሁለቱ ናቸው። አንደኛው በአዲስ አበባ ላይ የሚፈጠሩ ነገሮችን በቆየው ስርዓትና መዋቅር ፍርድ ቤት፣ ፖሊስ፣ ደህንነት ማስፈጸም እንደማይችል አውቆ የራሱን ልዩ መዋቅር ማደራጀቱን ያመለክታል። ይሄንን ቀደምም ብሎ የአዲስ አበባን ፖሊስና የፌደራል ፖሊስን ሲያዋቅር እንደነበረ አይተዋል። እዛ ውስጥ የነበሩ ሰዎችን ሁሉ በሙስና በምን ይያለ ቢሮአቸውን ሁሉ ወደ መፈተሽ እንደሄደና መዋቅሩን እንደማያምነው በግልጽ ማሳያ ነው። በሁለተኛው ደረጃ ደግሞ ቀደም ያለው በኦሮሚያ የተደረገው ሰልፍ አንዱ መገለጫ የሆነው አዲስ አበባ ላይም ልዩ ስልጣን እንዲኖራችሁ አዲስ አበባን እናንተ ለማድረግም እየሰራው ነው የሚሉ ሁለት መልእክቶችን ማስተላለፉ ስለሆነ እነዚህ ደግሞ ሁለቱም መልእክቶች እጅግ አደገኛና መርዛማና አደገኛ ስለሆኑ የኦሮሞ ህዝብና የኦሮሞ ኤሊቶች ጥያቄዎች ያለምንም ጥርጥር የኦሮሞ ህዝብ በራሱ የሚፈልጋቸውና የሚታገልላቸው ጥያቄዎች አሉ። ነገር ግን የአብይ ማጭበርበሪያ፣ የአብይ ማደናገሪያ፣ የአብይ የስልጣን ማራዘሚያና የሱ በላባይ ቡድን መጫወቻ መሆን አንችልም። ኢንተሌክታችንን አትስደብ፣ ችሎታችንን አትናቀን፣ የኦሮሞን ህዝብ ጨዋነትና ኢትዮጵያዊነት አትፈታተን። ይሄንን የድንቁርና
መልእክትን እዛው ለራስህና ለካድሬዎች ተጠቀምበት ከዚህ በኋላ በቃን ብሎ የኦሮሞ ኤሊት ለዚህ ነገር ፈጣን ምላሽ መስጠት አለበት አላማው ግን እጅግ መርዘኛና አደገኛ ህዝብን ከህዝብ የሚያባላ የአዲስ አበባንም ህዝብ ደግሞ ባይታወርነት እንዲሰማውና አቅመቢስ እንዲሆን የሚያደርግ ስለዚህ በቁጭት እንዲህ ያለው ነገር ሁሉ ሂዶ አብይ ምን ሰይፍ እንደሳለልን ስለሚታወቅ ጊዜ በሰጠነው ቁጥር ሁሉ ህዝብን ከህዝብ የሚያጋጭና በህዝብ ላይ ትልቅ ጥፋት የሚያመጣና ህዝቦችን እርስ በርስ የሚያዳማ ነገር ያደረገ ስለሆነ የአዲስ አበባ ህዝብን ለህዝባዊ እንቅስቃሴው መነሳት እንዳለበትና ከአብይ ምንም የሚጠበቅ ነገር እንደሌለ ጊዜ በሄደ ቁጥር አደገኛና መርዘኛ ነገሮች እንደሚያስተላልፍ ማሳያ ምልክት ነው እነዚህ ሁለት ምልክቶች ናቸው ነው የሚታየኝ መሳይ የአብይ አህመድ አገዛዝን እንዲሁ እኔም አንተም ሁላችንም የኢትዮጵያን የፖለቲካ ሁኔታ አይኑን ገልጦ ለሚመለከት ሁሉ ስርዓቱ ከለት ወደ ለት እየነቀዘ እየተዳከመ እንደመጣ እናያለን ግን እንደው በመጨረሻው ሰዓት የአብይ አህመድ ኃላፊነት የሚሰማው ሰው አይደለም ካለፉት ስርዓታት በጣም የተለየ ባህሪ ያለው ሰው ነው ምንም ነገር ከማድረግ ወደ ኋላ አይልም ጭካኔው ለከት የሌለው ሰው እንደሆነ ይታወቃል ነገሮች እንዳመለጡ ልክ እንደነ ኮሎኔል መንግስቱ እንደሌሎችም እንደና ኃይለማርያም ስልጣን የለቀቁበት እነ ኮሎኔል መንግስቱ ማገር ጥለው ሄዱበት አብይ ከዛ ባለፈ በከፋ ሁኔታ ትርምስ ሊያደርግ ያሰለጠናቸው ያሉትን የተለያዩ የጸጥታ መዋቅሮችን ወደ እርስ በርስ ጦርነት ውስጥ እንዲገቡ ሊያደርግ ይችላል የሰውዬ ወደዛም ሊያመራ ይችላልና በዚህ ሰዓት ላይ መደረግ ያለበት ጥንቃቄ እንግዲህ የአዲስ አበባ ህዝብ ምን ሊያደርግ ይችላል እጅ እግሩ ታስሯል አሁን ምንም ነገር ማድረግ በማይችልበት ሁኔታ ነው ግን ምንም እድል የለም ወይ ይሄ ነገር እየመጣውን በሩ ላይ እያንኳኳ ነው ዘልቆ ወደ ቤቱ ገብቷል ምናልባት ጓዳ ውስጥ ምን ያለው እንግዲህ ወደ በጓሮ አልፎ እንዲወጣ ካልጠበቅም በስተቀር አሁን ችግሩ ቤቱ ገብቷል አሁን ገብቶስ ምንድነው የሚጠብቀው የሚልም ጥያቄ ይነሳልና በዚህ ወቅት ላይ ምንድነው መደረግ ያለበት በርግጥ ትግል እየተካሄደ ነው ነገር ግን ይሄ አገዛዝ ከዚህ በላይ ጥፋት እንዳይሰራ የሆነ ሉጋም የሚያበጅ ኃይል ያስፈልጋል ከውስጥም ከውጭም እዚህ ላይ እንደው የተወሰነ ነገር ማለት ከተቻለ እንጂ ነው ሊቃል አሁን ያልከው ነገር የምንገኝበት ደረጃ መንግስት አቅሎን የሳተበት ራሱን መቆጣጠር የማይችልበትና ፓኒክ ሙድ ውስጥ ያለበት ሁኔታ ነው ያለው እንደዚህ በሆነ ጊዜ ደግሞ መንግስት የሚወስደው እርምጃ ተስፋ የመቁረጥና አቅመቢስነትና ፓኒክ የሆነ ሁኔታ ውስጥ በሚገባ ጊዜ ባልተረጋጋ ሁኔታ የሚወሰኑ ውሳኔዎች እንኳን በአብይ የግል ባህሪ ላይ ተጨምሮበትና ተቋም በሌለበት ሁኔታና በገለባነቱ ስልጣን ወዳድነቱ ኃላፊነት የጎደለው መሆኑ የበለጠ ነገሩን ሁሉ አደገኛ ያደርገዋል እኩል የሚነጋገሩ ሰዎች በለሉበት ይሄ ነገር አያዋጣንም ብሎ አማራጭ ፖሊሲ አቅጣጫ ለማቅረብ የራሱ አከርካሪ ያለው ሰው ካጠገቡ በሌለበት ሁኔታ አንድ ግለሰብ ከእግዚአብሔር የተሰጠ ስልጣን ነው ያለኝ ብሎ የሚያምን ሰው በተደናገጠና ተስፋ በቆረጠ ጊዜ ሊመጣ የሚችለው ነገር እጅግ በጣም አደገኛ ነው ስለዚህ አሁን የተደናገጠና የተረበሸ መንግስት የተረጋጋ ህዝብ ያለንበት ጊዜ ላይ እንገኛለንና አሁንም ቢሆን ህዝብ ማድረግ ያለበት አንደኛ ጊዜውን ማሳጠር ነው የአዲስ አበባ ህዝብም ደግሞ ትልቅ ህዝብ ነው የተዋለደ ህዝብ ነው የጋራ ሴቶችና የራሱ ማንነትን ያፈራ ህዝብ ነው ከእንደዚህ አይነት ነገሮች ለመውጣት በጋራና ባንድ ላይ ቆሞ የአብይ መንግስት በቃኝ ውረድልኝ ዞር በልልኝ ማለትና በሚገባ መነሳት አለበት ይሄ በተደጋጋሚ ካለው ነገሮች ደግሞ አሁን ሰሞኑን እየሆነ ያለው በሚድል ኢስት ውስጥ የተነሳው ጦርነት የበለጠ ነገሮችን ሁሉ የሚያባብስና የኑሮ ውድነቱንም የነዳጅ እጥረቱንም ትራንስፖርቱንም ማዳበሪያው የምግብ እጥረቱም ከዚህ ጋር ተያይዞ የሚመጣው የኑሮ ውድነት ሁሉ እጅግ አስፈሪና አደገኛ እንደሆነ እንኳንስ እንደ ኢትዮጵያ አይነት የመጨረሻው እንደ ሀገር አይደለም ትላልቅ ሀገሮችን ሁሉ የሚፈትን ሁኔታ ውስጥ የምንገኝበት ስለሆነ ይሄ ተያይዞ የመጣው ነገር ስርዓትን ከማባረር የተለየ ነገር አይደለምና ይሄ ስርዓት እንደማይቆይ ያውቀን ህዝብ ግን አጠቃላይ አንድ ላይ በጋራ መቆም እንዳለበት እነዚህ ነገሮች ደግሞ ተስፋ የሚሰጡት ከቅርብ ጊዜ ወዲህ አብይ ሊጠቀምባቸው የሚፈልጋቸው ካርዶች ምን እንደሆኑ በኦኤልኤፍ ኦኤልኤ የሚሰጠው መግለጫ ደጋግማ አይተህ እንደሆነ ካርዶቹ ምን እንደሆኑ እኮ አይታል እኮ የአዲስ አበባ ካርድ አንዱ እንደሆነ ኦሮሚያ ማን ነው የኦሮሞ ነጻነት ግንባር ሰሞኑን በሰጠው መግለጫ ውስጥ 4-5 ነጥቦችን ገልጾ ካለው ውስጥ አንዱ የአዲስ አበባ ጉዳይ እንደሆነ እኮ በግልጽ ተናግሯል ያ ማለት ለስሜት የቀረበ
ወጣቶች የሚመሩት በብሔረሰብ የተደራጀ የሆነው ኦኤልኤ በዚህ ደረጃ የበሰለና የአብይ ወጥመድ ውስጥ መግባት እንደሌለበት ህዝቡን አስተባብሮ የዚችን የወልቃይትን ካርድ እንደሚጠቀም አሁን ሰሞኑን ደግሞ እንደገና እንዴት አድርጎ የወልቃይትን ጉዳይ መልሶ ደግሞ ምርጫ ቦርድ እዛ ውስጥ እንዳይሄዱ ሁሉ አድርጎ እንዴት አድርጎ መልሶ መጫወቻ እንዳደረገው የአዲስ አበባን ጉዳይ እንዴት እንዳደረገው ምርጫን እንዴት እንዳለው እኔ እንደውም የኦኤልኤ መግለጫ የቅርብ ጊዜው ትልቅ መረጃ እንዳላቸውና አብይ በየጊዜው የሚያደርጋቸው ነገሮች ሁሉ አስቀድመው እንዳወቁበትና የውስጥ መረጃም ጭምር እንዳላቸው ከዛሬው አዋጅ በግልጽ ተረድቻለሁ። ከዚህ የምትረዳው ነገር በፖለቲካ ድርጅቶችም በህዝቡም ውስጥ በሚዲያውም ውስጥ የአብይን ሴራና ተንኮል እንደታወቀበት ያሳያል። ነገር ግን ቅድም እንዳልነው የተረበሸ መንግስት ሁሉ ጊዜ ብዙ ጉልበትና ጠመንጃ በእጁ ላይ ስላለ ሊያደርስ የሚችለው ጥፋት ብዙ ስለሆነ በአንድ ላይ በመነሳት እናንተ ሚዲያዎችም የአዲስ አበባ ህዝብም ዞር በልልይ ብሎ ባጭር ጊዜ የአማራ ክልል የተደረገውን ህዝባዊ እምቢተኝነት በመቀላቀል ወደ አደባባይ በመውጣት ዞር በል የሚለውን ነገር ማድረግ አለበት። ህዝብ ለህዝብ የሚያጋጭ ነገር እንዳይኖር ደግሞ ሚዲያዎች ሁሉ ኃላፊነት በተሞላበት መልኩ መስራት አለባቸው። የህልውና ትግል የሚያደርጉ አካላት ሁሉ የነገ ሽግግር ሂደት ሁሉንም የሚያሳትፍና ኢትዮጵያውያን ሁሉ አለኝ የሚሉትን ጥያቄዎች አቅርበው በሰለጠነ መንገድ ተወያይተው የጋራ አመለካከት ያለበት የሽግግር ጊዜ እንደሚያቋቁሙ እንጂ ማንንም ወደ ኋላ እንደማይባል የአማራ መንግስት የትግሬ መንግስት የኦሮሞ መንግስት የሚባል ሳይሆን የኢትዮጵያውያን ሁሉ መንግስት የኢትዮጵያውያን አመለካከቶችና ሐሳቦች ሁሉ የሚወከሉበትና በዛ ላይ ተመስርቶ መዋቅሮችና የመንግስት ተቋማት የሚሰሩበት በሂደትም ደግሞ በህዝብ የተመረጠ መንግስት የሚመጣበትን ስርዓትና ህግ የምናበጅበት ሁኔታ መፈጠር እንዳለበትና ከአብይ ወጥመድ ለመውጣት በአጠቃላይ የምንችለው ሁሉ ነገር ማድረግ አለብን። የገረመኝ ግን የአብይን መንገዶች ሁሉ የኦሮሞ ነጻነት ሰራዊት በአጠቃላይ እንዳወቀበትና የሰጣቸው 4-5 አብይ ሊጠቀምባቸው ያሉ ካርዶች ሁሉ አንድ ባንድ ከመግለጫው በኋላ ያየናቸው መሆኑን ስታስብ የአብይ ጥይቶች ሁሉ እንደደነበሹና አስቀድሞ የህዝብ ንቃትና የተደራጁት ኃይሎች ከአብይ ቀድመው እንዲሄዱ በግልጽ የሚያሳይ ነገር ነው። የአዲስ አበባ ህዝብ ግን መነሳት አለበት። በቆየ ቁጥር ግን ለአደጋ እንደሚጋለጥ ማወቅ አለበት። መሳይ እንደው ኢንጂነር ቃል ባንድ ጉዳይ ላይ አስተያየት እንድትሰጥ በሚል ነው የሀገራዊ ምክክሩ ኮሚሽን አስቂኝ በሆኑ ትዕይንቶችና እንቅስቃሴዎቹ አሁንም ቀጥሏል። የትግራይን ጉዳይ አዲስ አበባ የመከረችበት የሰሞኑ ክስተት በጣም አስገራሚ ሆኖ እየታየን ያለው እንግዲህ ቀልድ ቧልት ሆኗል። ሀገር ነው። ሀገር ማለት ቀላል አይደለም። ደግሞ እንደ ኢትዮጵያ አይነት ሀገር ጥንታዊ ሀገር ዋጋ የተከፈለባት ደም አጥንት የተከፈለባት በብዙ ቅብብሎች እዚህ የደረሰች ሀገር ለታሪክ ለአፍሪካ ነጻነት ብዙ መስዋዕትና አርአያ ሆና የምትጠቀስ ሀገር ዛሬ መጫወቻ ሆና ቧልትና ቀልድ እንዲህ አይነት ትግራይ ላይ ሁሉ ቀውጢ በሆነ ሁኔታ ውስጥ ያለችን ክልል እዛ ሄዶ መምከር ስላልቻሉ አዲስ አበባ የራሳቸውን ሰዎች ቢጤዎቻቸውን ፈልገው ትግራይ የመከረች ነው ብለው የጀመሩት ነገር በራሱ አስቂ ነውና የዚህ ምክክር ኮሚሽኑም ነገር ራሱ አንዱ የአብይ አህመድ መጫወቻ ካርድ ነው። በእርግጥ ተቃጥሎበታል። የምክክር ኮሚሽኑ ጉዳይ ዝም ብሎ ገንዘብ ይፈጃል ጊዜ ይፈጃል እንጂ ምንም የሚያመጣው ነገር እንደሌለ ያውቋል። ምርጫንና ምክክር ኮሚሽንን ተደግፎ ነው አብይ እንግዲህ እችን ወቅት ተሻግሬ ለሚቀጥሉ 5 ዓመታት በፕሬዝዳንት መዋቅር በኢትዮጵያ ህዝብ አናት ላይ አሁንም ተፈናጥጬ እቀጥላለሁ ብሎ ተስፋ እያደረገ ያለው የምርጫውን ነገር ገፍቶበታል። የምክክሩ ኮሚሽንም በዚህ አይነት መልኩ ቀጥሏልና እንደዚህ ላይ አጭር አስተያየት መስጠት ከተቻለ መሳይ እንዳልከው ነው እኮ ጊዜ በሄደ ቁጥር የሁሉም ገበና እየተገለጠና አንዳንዶች እንደውም በጣም የሚያናድድህና በኢትዮጵያ ውስጥ ተስፋ እንድትቆርጥ የሚያደርግህ ነገር መሳይ ትላልቅ የነበሩና ህዝብና አጠቃላይ የፖለቲካ ኤሊቱም ለሀገራችን መፍትሄ ይሆናሉ ተብለው የተባሉትን አጀንዳዎች ሁሉ ማራከስና ማጣጣል ነው አብይና ከሱ ጋር ተያይዞ የመጣው አመለካከትም ያስጠላል። የሀገር ፍቅር እንዳይኖርህ ለሀገር በመታደርገው አስተዋጽኦ ከገንዘብና ከጥቅም ባለፈ ትልቅ ኃላፊነትና ለሀገር መስራት የተከበረ ነገር መሆኑ ሽምግልናና ሽማግሌዎችን ዕውቀትና አዋቂነትን የማህበረሰብ መከበሪያ የሆኑ እሴቶችን ሁሉ እየናደብን መምጣቱ ነው። የአብይ ደግሞ በጣም የተለየና ክፉ የሚያደርገው ነገር ይሄ ነው መሳይ እና አሁንም እነዚህ ትላልቅ ሰዎች በህይወታቸውና በግል ህይወታቸው ብዙ አስተዋጽኦ ያደረጉና የሚከበሩ ሰዎች ሁሉ
እንግዲህ የአንድ ሀገር ችግር ለመፍታት ሳይንሳዊ በሆነ መንገድ የመጀመሪያው ነገር የሚያስፈልገው ህዝብ በጉዳይ ውስጥ አለሁበትና ተሳትፊያለሁ ማለት እንጂ ቴክኒካሊ አንድ ነገር ለማወቅ ዛሬ ጊዜ መጽሐፍ ላይ ተጽፎ በኢንተርኔት ባጭር ጊዜ ማግኘት ይችላል። ሽግግር ሲደረግ ምን ይደረግ ብሔራዊ ምክክር ማለት ምንድነው እንዴት ይደረጋል ምናምን የሚለው ነገር ቴክኒካል ነው። ማንም ሰው ይሄንን ለማወቅ በሚያስችል ሁኔታ ዕውቀት ሊበራላይዝድ ስለሆነ የትኛውም ቦታ ላይ ይገኛል። ትልቁ ነገር ግን መሆን ያለበት ምንድነው ሰውኛ የሆነውን ነገርና በዚህ ሂደት ውስጥ አለውበት በዚህ ጊዜ ውስጥ ተሳትፊያለሁ ይሄ ሂደት መፍትሄ ያመጣልኛል ብሎ የህዝብን ልብና አእምሮ መያዝ ነው ዋነኛው ነገር። ከእንዲህ አይነት ነገሮች እርቅና ምክክር የሚባለው ነገር የሚመለከት ይሄ ነውና ይሄ ባለበት ሁኔታ ውስጥ እንግዲህ ተመልከት አማራ ውስጥ ይሄን ያህል የታጠቀ ሰውና በመንግስት የተቀየመ ኃይል በዚህ ደረጃ በሚንቀሳቀስበት ሁኔታ ገና ለገና የአማራ ጥያቄዎች የሚባሉት እንዲህ ናቸው ከገሌ አግኝቻለሁ ብሎ አሎሎ የሚባል ጥያቄ ተላልቅ ስላወራ የትግራይም ጉዳይ በዚህ ያልቃል ብለ 3-4 ሰው ሰብስበ ስላወራ በሂደት ውስጥ ካልተሳተፈ የትግራይ ሁኔታ በዚህ ደረጃ ተወጥሮ ዛሬ ነገ ጠመንጃ ውስጥ ገባን አልገባን እየተባለ በጥፍራችን ቁመን ባለንበት አማራ ላይ በዚህ ደረጃ ጦርነት እየተደረገና ከመንግስት አካሄድ የተከፉ ባሉበት ዝም በየ አጀንዳ ሰብስቤና የጥያቄ ዝርዝር ጽፌ ለአብይ ስለሰጠውትና አብያንን ስላደረገ ነገሩ ያልቃል ብለው እነዚህ ትላልቅ ሰዎች ሲሞኙ ስለ ሌጂቲሜሲ ስለ ፕሮሰስ ስለ ሪኮግኒሽን ስለ ሪፕሬዘንቴሽን የሚያውቁትን ነገር ሁሉ የጥለውት ነው እንደዚህ ራሳቸውን በሚያዋርድ መንገድ ያሉት እንዴ ሽማግሌ ሲባል እኮ የመጀመሪያው ነገር በተጣሉ ሰዎች መካከል ክብርና ሞገስን ማግኘት ነው አይደለም እና የትግራይ ኤሊት በዚህ ደረጃ ጠመንጃ ይዞና አልፈልግህም ብሎ ትግራይ ውስጥ መሄድ በማይችልበት ሁኔታ ትግራይን አንድ አካል አድርጌ 10 ሰዎችም ሆነ 20 ሰዎች አዲስ አበባ ውስጥ ሰብስቤ ስላናገርኩ የትግራይ ውክልና አለ ብዬ ሳልፈው እንዲህ ያለው ነገር ባቋራጭ የሚሄድ ነገር የሌጂቲሜሲ ጉዳይ ያሳታፊነት ጉዳይ የተለያዩ የፖለቲካ ኃይል ያላቸውን ሰዎች ሂደቱ ዕውቅና የማግኘትና ዋና ጉዳይ የሆነው ነገር ረስተው በዚህ ደረጃ ሲሆኑ እንዳልከው ካርዱ መቃጠሉን ያሳያል። እኔ የሚያሳዝነኝ ሽምግልናንም ሽበትንም የተማረ ሰውንም የምናከብርበትን እሴት ውስጥና ትላልቅ የሆኑ አጀንዳዎችን ሁሉ ማቃጠላቸው እነዚህ ሰዎች በጣም ይገርመኛል መሳይ። ዝሮ ግን ሁለቱም ምርጫ የሚባለውም ነገር ምክክር ኮሚሽን የሚባለውም ነገር የማይሰሩ ነገሮችና አሁን ካለችበት የኢትዮጵያ ችግር አኳያ እንደ ቁም ነገር የሚቆጥራቸው የዓለም አቀፍ ማህበረሰብም እንደሌለ የአሜሪካ መንግስት ሰሞኑን ያወጣው መግለጫ የጉዞ ማስጠንቀቂያ ማየት ይችላል። በአማራ ክልል የተደረገው ሰልፍና የጥያቄዎቹ ብስለትና የህዝቡ መረጋጋትና ጥያቄዎች የቀረቡበትን መንገድ በግልጽ ያሳያል። እንዲሁም ደግሞ የኦሮሞ ነጻነት ሰራዊት ያወጣውን መግለጫና የአብይን ካርዶች ስታይ ጥያቄዎች ከዛ እንዳለፉና በማደናገሪያነት የተያዙት አጀንዳዎች ሁሉ እንደከሰሩና አብይን ህዝብና ሌሎች ኃይሎች የታጠቁ ኃይሎች ቀድመውት እንደሄዱ በሌላው ወገን ግን አብይ እየተሸመቀቀ የሚጨብጠው ማጣቱንና ተስፋ መቁረጡን የሚያሳይ ለውጥ ደግሞ በኢትዮጵያ ቅርብ ነው ካሰብነው የበለጠ መቃረቡን የሚያሳይ ነው። እነዚህ ነገሮች ደግሞ እንደምታየው የሚድል ኢስት ጉዳይ በእንቅርት ላይ ጆሮ ደግፉ ነው የአብይን ግባተ መሬት ለማፋጠንና የሞት ቀኑ የበለጠ በፍጥነት እንዲቆጠር ለማድረግ የራሱን ቤንዚን እንዳርከፈከፈ ምንም ማለት ተራጠርም። ስለዚህ ለውጥ በቅርብ እንደሚመጣ ይታየኛል መሳይ። በጣም አመሰግናለሁ ኢንጂነር ይልቃል። እንግዲህ በርካታ ጉዳዮች ናቸው ያው አጠራጠር አድርገን ሁሉንም ሽፋን ሰጥተናል። እንግዲህ የሚቀጥሉት ቀናት አዳዲስ ክስተቶች ሊኖሩ እንደሚችሉ ያየን ነው። የፊታችን ቅዳሜ እናንተም ተሳታፊ የምትሆኑበት የበይነበረም ትዕይንተ ህዝብ ይካሄዳል። ይሄ በራሱ ለህዝቡ ትልቅ ማነቃቂያ ሊሆን እንደሚችል ይጠበቃል። የአማራ ክልሉ ሰልፍ ዛሬ ላይ የፈጠረውን ስሜት እያየን እንገኛለን። የኢትዮጵያ ህዝብ የሆነች ነገር እየጠበቀ እንዳለ ምልክት ያየንበት ነው። የሆነች ነገር ተበጥሳ ከመጣች ምናልባትም የአብይ አህመድ አገዛዝ ማጣፊያው የሚያጥረውና መጨረሻውም ሊያምር የማይችል እንደሆነ በጣም አጉል አወዳደቅ ሊሆን እንደሚችል ነው እያየን ያለ ነው። እንግዲህ ጨርሰናል የምትለው ከሌለ በቅርቡ እንደምንገናኝ ተስፋ በማድረግ ነው የምሰናበተው። ኢንጂነር ይልቃል መልካም መሳይ ለሰጣኝ እድል አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ሁኑ።